ሊበን እባላለሁ የቀነኒ አዱኛ ታናሽ ወንድሟ ነኝ። ትናንትና አንዷለም ብዙ ነገር ሲናገር ነበር። የማውቃቸው ነገሮች እያንዳንዱ ነገሮች አሳያችኋለሁ። ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል። ከዚህ በኋላ ይሄን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው ይሄ የተከተለው። ሽጉጥ አቀባበለ አንዷለም በሩ ጋር ቆሞ ማለት ነው። እሷ የተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በመሀል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይህ ፎቶ አንቺ ነሽ አላት። እሷን አይደለሁም ማለች። ይሄኛው ፎቶ አለ። ይሄ ፎቶ ማለት አንዷለም ጎሳ በኢሬቻ ኮንሰርት ላስት ታይም ያደረገው ከዛ በኋላ ከተመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷን ሊደበደባት። ይሄ ደግሞ ከመሞታ 1 ወር ከ15 ቀን ወይ 1 ወር ከምናምን ነው የሚሆነው። የዚህን ቀንም እኔ እዛ ቤት ነበር። የሆነ የሚጠቃቀማቸው ነገሮች አሉት እሱ የራሱ የግል ሱሶች ምናምን ነገር አሉበት ማለት። እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ጀመረች። ከሰሞኑም ድምፃዊ አንዷለም ጎሳ በኦሮሞ የገዳ አባቶች ተመርቆ ይፍታ ተብሎ ወደ ቀደመ ስራው ሊመለስ ነው የሚል ነገር ከመሰማቱ ጋር ተያይዞ አቶ አዱኛ ዋቆ ወደ ማህበራዊ ሚዲያው ብቅ ብለው ስላለው ነገር በዝርዝር ተናግረዋል። እንደ አቶ አዱኛ ዋቆ ንግግር ከሆነ ድምፃዊ አንዷለም ጎሳም እጄ ላይ ደም አለ፣ እርሷን ግን አልገደልኩም፣ የደም ካሳ ልክፈል እያለ ነው፣ እኛ ደግሞ የደም ካሳውን አንቀበልም የሚል ነገር ተናግረዋል። ይህ በሆነ በመናጋታው ደግሞ ድምፃዊ አንዷለም ጎሳ ብቅ ብሎ ስለ ሁኔታው ዝርዝር ማብራሪያ ሰጥቷል። አንዷለም ጎሳ በንግግሩ መካከል የቀነኒ አዱኛ ታናሽ ወንድምን ስም ጠቅሶ እሱም ያውቃል፣ አብረን በነበርንበት ሰዓት እንዲህ ያሉ ነገሮች ማድረጋችንንና እንዲህ ያሉ ነገሮችን መሞከሬን እሱ ያውቃል ሲል እንደ ምስክር የእሱን ስም ማንሳቱ ይታወቃል። የቀነኒ አዱኛ ታናሽ ወንድም የሆነው ሊበን አዱኛ እማውቀውን እውነት እናገራለሁ ብሎ እስከዛሬ ማንም ያልሰማውን ያልታየውን መረጃ ይዞ ብቅ ብሏል። የቀነኒ አዱኛ ታናሽ ወንድም ሊበን አዱኛም ይህንን ተከትሎ በግል የማህበራዊ ሚዲያው ላይ አሁን ማምሻውን ደግሞ ብቅ ብሎ አውቃለሁ ስላለው እውነት እስከዛሬ ያልተሰሙ ሚስጥሮችን ወደ አደባባይ እንዲህ ሲል አምጥቷቸዋል። አብሯቸው ይኖር የነበረው የቀነኒ ታናሽ ወንድም ሊበን አዱኛ የነበረውን ሙሉ ሚስጥር ወደ አደባባይ ይዞት ብቅ ብሏል። የቀነኒ አዱኛ ታናሽ ወንድም ሊበን አዱኛ ንግግሩን ሲጀምር እንዲህ ነበር ያለው። ልቤ ቆሰለ፣ በጣም አዝኛለሁ። ትናንት አንዷለም ስሜን ጠቅሶ እሱ ያውቃል ብሎ ነበር። የማውቀው ነገር ማርች 8 2023 ዓ.ም አብሮ መኖር መጀመራቸውን መጀመሪያም የደበደባት የልደቷ ቀን ነው። ይህ ቀይ ለብሳ የሚታየው ፎቶ ያንን ቀን ያሳያል ሲል ፎቶዋን እያወጣ እያሳየ ለማኝነት ያቀርባል። ያ ማለት ደግሞ ከ10 ቀን በኋላ ማለት ነው ይላል። ከ8 ወር በኋላ ደግሞ ደብድቧት እጇን ሰብሯት ነበር ሲል ቀነኒ እጇ ተሰብሮ የታሸገችበትን ፎቶ እንዲሁ ያሳያል። በዚህም አላበቃም። የዛሬ 2 ዓመት አካባቢ ጊታር የሰበረበትና ሽጉጥ የተኮሰበት ቀን ነበረ። አንዷለም አምሽቶ ሊነጋጋ ሲል ነው የሚመጣው። የዛን ቀን ስልኩ ላይ ፎቶ ነገር ይዞ እቺ አንቺንሽ አይደለሽም እያለ ሽጉጥ ግንባሯ ላይ ደቅኖ ሲያስፈራራት እኔና እህቱ ፎቶን ካየን በኋላ አይ እቺ ቀነኒ አይደለችም እያልነውም እዛው ሊያምነን አልቻለም። ከዛ የኋላ ተበሳጭቶ ሽጉጡን ወደ መስኮት አዙሮ ተኮሰ በማለት ሽጉጡ ያለፈበትንም መስታወት ፎቶ እንዲሁ ፊት ለፊት አምጥቶ አሳይቷል። ለመሆኑ የቀነኒ አዱኛ ታናሽ ወንድም ሊበን አዱኛ ስለ ሁኔታው ምን ነበር ያለው? ሙሉውን ቪዲዮ ተከታተሉት። ሰላም፣ ሊበን እባላለሁ የቀነኒ አዱኛ ታናሽ ወንድሟ ነኝ። ትናንትና አንዷለም ብዙ ነገር ሲናገር ነበር እና እያንዳንዱን እኔ ስሜን ጠቅሶ ነበር። ሊበን ያውቃል ብሏል። እኔ የማውቃቸውን ነገሮች እኔ ብዙ ጊዜ እዛ ቤት ስለነበርኩኝ የማውቃቸውን ነገሮች እያንዳንዱን ነገሮች አሳያቸዋለሁ። መጀመሪያ ሁሉንም ፎቶዎች አስቀምጥላቸዋለሁ ከላይ። መጀመሪያ ማርች 8 2023 አንድ ላይ መኖር ጀምረዋል። እዚህ ጋር ሌላኛውም አርቲስት አለ አንድ ላይ ቤት እሱ ቤት ሆኖ ምናምን ሰንሻይን ያለው ማለት ነው። ከዛን
ማርች 19 ማርች 8 አንድ ላይ መኖር ጀምረው ማርች 19 ላይ ነው ልደት እያከበረች ነበር። የልደቷ ቀን ነው የመጀመሪያው የደበደባት ማለት ድብደባ አንዷለም ጎሳ ያደረገባት ቀን ላይ ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበረ የምታስታውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም እንትን ብሎ ነበር በልዞ ነበር። ፎቶን ስለማስቀምጠው ታዩታላችሁ። እዛ ላይ የነበረው ነው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ። ሁሉም ከጋላሪያው ላይ ያገኘሁት ስቲል አለ። ከዛ በኋላ ደግሞ የእንትኑ አለ የኦክቶበር 14 2023 የእጇን ተሰብራ የታሸጋለችው ይህም ከስልኳ ላይ ነው ያለው። ከዛን ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይህን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው ይሄ የተፈጠረው። የዛን ቀን እኔ ነበርኩኝ ቤት ውስጥ ማለት ነው። ከዛም ጠዋት አንዷለም ያው ሌሊት አምሽቶ ነው የሚመጣው። በቃ ጠዋት ሊነጋ አካባቢ ሲል ነው የሚመጣው ወደ 11 ሰዓት አካባቢ ምናምን እና ሁሌ የዛን ሰዓት ጭቅጭቅ አለ በአንዷለምና በቀነኒ በኩል ሁሌ በዛ ሰዓት ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት ሊነጋ አካባቢ ሲመጣ ሁሌ ተቀያይሮ ነው የሚመጣው። ከዛን የዛን ቀን ተኝቼ ነበረ። እኔ 1 ሰዓት አካባቢ ይሆናል ተኝቼ ነበረ። እኔ ገስት ሩም ነበር የተኛሁት። ከዛን ቀነኒ ሮጣ ገባች እኔ ያለሁበት ክላስ ማለት ነው። ከዛን በሩ ስዘጋ የዛን ጊዜ ተነሳሁኝ። ከዛን ምንድነው ናስለ ጊዜ እንትኑን ይሄ ጊታሩን ውርውሮ ሲሰብረው ነበር የዛን ቀን እንትን ኮሪደሩ ላይ። ከዛን ምንድነው ናስለ ጊዜ ተነሳ አንተ ለማጋት ትሄዳለህ ምናምን ነገር አለችኝ። ከዛን ምን ተፈጥሮ ነው ምናምን ስላት ጊዜ ከዛን ሽጉጥ አቀባበለ አንዷለም በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው ናስለ ጊዜ ከዛን አይሆንም ይመታሃል ምናምን ብላ እሷ አይተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በመሀል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይህ ፎቶ አንቺ ነሽ አላት። እሷን አይደለሁም አለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት እኔ አይደለሁም እናቴ ትሙት ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ ሚጣን ጠይቃት። ሚጣ እሷ አይደለችም ምን ሆነ አንዷለም አለችው። ከዛ እኔን ጠይቀኝ እሷ አይደለችም ስለ ጊዜ ከእሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ አዙሮ ሸተሩ ላይ ተኮሰዋል። እሱንም ፎቶ ላደርግላችሁ እችላለሁ። አሁን ምናልባት ላላገኙ እችላለሁ። ካገኙት ግን አስቀምጥላችኋለሁ። ከዛ ቀጥሎ እያንዳንዱ ነው ማሳያችሁ። ከዛን ይሄኛው ፎቶ አለ። ይሄ ፎቶ ማለት አንዷለም ጎሳ በኢሬቻ ኮንሰርት ላስት ታይም ያደረገው ከዛ በኋላ ከተመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷ ሊደበደባት። ይሄው የጸጉሯን ማመሳሰል ትችላላችሁ። የዛን ጊዜ የነበረ ፎቶ አለ። ሌላ ጃንዋሪ 27 2025 ይሄ ፎቶ አለ። ይሄ ደግሞ ከመሞታ 1 ወር ከ15 ቀን ወይ 1 ወር ከምናምን ነው የሚሆነው። ጃንዋሪ 27 ማለት እሷ ማርች 11 አካባቢ ነው። ስለዚህ በጣም 1 ወር ከ15 ቀን ማለት ይቻላል። የዚህን ቀንም እኔ እዛ ቤት ነበር። ማታ መብራት የለም ነበረ። ከዛን አንድ ላይ እየተጫወትን ነበረ። እሱ ነው አብሮን ነበረ። እህቱም ነበረች። አንድ ላይ የተጫወትን ነበረ። ከዛን 4 ሰዓት አካባቢ የሆነ የሚጠቃቀማቸው ነገሮች አሉት እሱ የራሱ የግል ሱሶች ምናምን ነገር አሉበት። ከዛን እሱ ሊጠቀም ስለፈለገ የሚጣናተኝ ምናምን ሲላ ጊዜ ከዛን ያው እኔ ፊት ማድረግ ስለደበረው ይሆናል ምናምን ብዬ እኔም ገብቼ ተኛው። የሚጣምተኛት ከዛን ወደ 10 ሰዓት 11 ሰዓት አካባቢ መሰለኝ በጣም ጭቅጭቅ ሰማሁ እና እኔ ሚጣ ክላስ ነበርኩ እንደው። ከዛን ከሚጣ ክላስ ወደዚህ የሚጠቀው ገስት ሩሙ አለ። ከገስት ሩሙ የሰራተኛው ከሰራተኛው ነው ሳሎን ቤት ያለው። ከዛን ጭቅጭቅ በጣም ይጨቃጨቃሉ ምናምን ነገር ስለምን እንደሆነ በደንብ አላውቅም፣ አልሰማሁትም። ግን ጭቅጭቅ የሆነ የጭቅጭቅ ድምፅ ሊሰማኝ ነበር። ከዛን ተነሳው በጭቅጭቁ። ከዛን በመሀል አልገባም ብዬ ለረጅም ሰዓት ቁጭ አልኩ። ከዛን የሆነ ሰዓት የሚወድቅ ነገር ሰማሁ። ከዛን የዛን ጊዜ ከፍቼ ስወጣ ቀጥታ በኮሪዶሩ ላይ የነበረው አንዷለም ነበረ። አንዷለም እንትን አለኝ ኖጊድቲ በመሀላችን እንዳትገባ ምናምን ብሎ እኔ መልሶኝ በሩን ቆልፎ የሚጣ ክላስ ውስጥ ነበርኩ። በሩን ቆልፎት
ከዛን 5 ደቂቃ ምናምን ቆይቶ መጣና ከፈተው ሂድና አናግራት አለኝ። ከዛን በሩ ጋር ሲሄድ ጥርሱ አካባቢ ደምቷል። ከዛን ጥርሱ አካባቢ ደምታለች። ወድቃ ዝም ብላ እያለቀሰች አይደለም ዝም ብላ ቁጭ ብላ ነው። ከዛን ሚጣን ቀሰቀሳት። እዛ ሚጣና እኔ ወስደን እሷ ሚጣ ገስትሩም ለእኔ ለቃልኝ ነበር የእሷን ክላስ። ከዛ እሷ ገስትሩም ነበር የነበረችው። ከዛ ገስትሩም አስገባናት ከሚጣ ጋር። ከዛ በኋላ እንደዛ ሆና እኔን ስታይኝ ማለት እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ጀመረች ምናምን ነገር። ከዛም በጠዋት ተነስና ሄዳለች። ከዛም ወደ 11 ሰዓት አካባቢ ይሆናል የዛን ሰዓት። ከዛን 12 ሰዓት ተኩል ያው አልተኛውም ዝም ብዬ ቁጭ አልኩኝና 12 ሰዓት ተኩል ሲሆን ወጥቼ ሄድኩኝ እና ፎቶ ካያችሁት ከላይ ሰዓቱ እኔ ከሄድኩኝ በኋላ ነው የተነሳቸው እነዚህ ፎቶዎች ማለት ነው። ሌላ ደግሞ ስለ እንትኑ ጉዳይ እሷ ከመሞቷ ከሳምንት በፊት የእንትን ምርመራ አግታ ነበር፣ የመካንነት ምርመራ ማለት ነው። ይሄ ያደረገችው ይኸው ፍራይዴ ማርች 7 አርብ ቀን ማለት ነው። እሷ የሞተችው ማክሰኞ ቀን መስለኝ እና ቀኑ አለ ያው ኒው ላይፍ እና የሕክምና ምርመራ የመካንነት ያደረገችው ራሱ ኦልሬዲ የአቃቢ ሕግ የተሰጠው ወረቀት ላይም ተጽፏል። በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት ትመረመር ነበር እና ዶክተሮች ጠይቃት ሰውን የረገጠኝ ያለችው የሚል መልስ ሰጥታኛለች ብሏል። ይሄ ወረቀቱ ላይም ተጽፏል እንትን ላይም አለ። ለዛ ነው ይህን ምርመራ ያደረገችው ራሱ። ከዛን ይህ ምርመራ ደግሞ ሰኞ ቀን ማታ ሰምተውታል። እናትየዋ ራሷ ስትናገር ነበር። የአንዷለም እናት ምን ስትል ነበረ? ደውላልኝ እኔ እኮ መውለድ እችላለሁ አለችኝ። ከዛን እኔ እንደውም ለካስ ልጄ ነው ወይ አልኳት ብላ ራሷ የአንዷለም እናት ስትናገር ነበረ። ከዛ ሲቀጥል ደግሞ ስለ የተወደዳቸውና የተከበራቸው የጊዜ ሚዲያ ቤተሰቦች ከዚህ ጉዳይ ጋር ተያይዞ የነበረን መረጃ ይህንን ይመስላል። እዚህ ጉዳይ ላይ ያለው ሀሳብ አስተያየት ምንድን ነው? በሀሳብ መስጫ ሳጥን ላይ ያስፍሩልን። አሁንም ከዚህ ጉዳይ ጋር ተያይዞ የሚወጡ አዳዲስ መረጃዎች ካሉ እየተከታተልን የምናቀርብላችሁ መሆኑን እናስታውቃለን። ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ አሁንም ቤተሰብ ታደርጉን ዘንድ በትህትና ጠየቅን። ክበሩልን።